በታሪክና በባህል በተሞላችው ሀገር ውስጥ በየቀኑ ከእንቅልፍ እንደምትነቃ አስብ። ይቺ ኢትዮጵያ ነች። በአስደናቂ መልክዓ ምድርና በበለጸጉ ቅርሶቿ ትታወቃለች። ነገር ግን ከዚህ ውበት በስተጀርባ ብዙ ሰዎች አስቸጋሪ ጊዜያትን እያጋጠማቸው ነው። ህዝባዊ አለመረጋጋት፣ ኢኮኖሚያዊ ችግሮችና ከፍተኛ ዋጋ ንረት ህይወትን ከባድ ያደርገዋል። ፀሐይ በተራሮች ላይ ስትወጣ ቤተሰቦች በጭንቀት ተሞልተው ለሌላ ቀን ይዘጋጃሉ። የምግብ፣ የነዳጅ፣ የጤና አጠባበቅ ዋጋ በጣም ጨምሯል። ስለዚህ ብዙዎች ሊገዙት አይችሉም። በሳቅ የሚሞሉ ጎዳናዎች አሁን በጭንቀት ተውጠዋል። ይህ እንዴት ሊሆን ቻለ? ለምንድነው ብዙ ሀብት ያላት ሀገር ይህን ያህል ችግር ውስጥና ድሃ የሆነችው? አስጨናቂው ኑሮ ውድነት ወዴት እያመራ ነው? በሚል ርዕስ ልብን የሚነካ አሁናዊ ሁኔታ የሚያሳይ ፕሮግራም ይዘን ቀርበናል። ሰላም ጤና ይስጥልኝ የሚዲያችን ተከታታዮች፣ ይህ ኢትዮ አዲስ ዴሊ ነው። በቅድሚያ ግን ከሰሞኑ አነጋጋሪ የነበረው የፋይናንስ ሚኒስቴር ዴኤታው ዶክተር ኢዮብ ተካልኝ የኑሮ ውድነቱ በጥፍ ጨምሯል የሚባለው ካቴጎሪካሊ ሐሰት ነው የሚል ንግግር ያደረጉበትና ተባራሪ ሁኔታውን የማይገልጽ ንግግራቸውን እናስመለክታቸዋለን። ፕሮግራማችንን እስከ መጨረሻው እንድትከታተሉ በትህትና እየጠየቅን ዝግጅታችንን ከወደዳችሁትና ቪዲዮዎቻችን ወደ እናንተ ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የኑሮ ውድነቱ በእጥፍ ጨምሯል የሚለው ካቴጎሪካሊ ሐሰት ነው። ግን ደግሞ በውስጡ የያዛቸው በርካታ ቁም ነገሮች አሉ። ጥያቄው ታስታውሳላችሁ ማክሮ ኢኮኖሚክ ማሻሻያውን ስንተገብር ያው ባለፉት 5 ዓመታት የተሰሩ ለውጦች ላይ ቢውል እያደረገ መጥቶ ባለፈው ጁላይ ወደ ተሟላ የማክሮ ማሻሻያ ገብተናል። ያ ማሻሻያ ኢኮኖሚ ውስጥ የነበረውን የተዛባ ሁኔታ ይሄ በእንግሊዝኛው ዲስቶርሽን የምንለውን ከመሰረቱ ያስተካከለ ማሻሻያ ነው የነበረው። በተለይ ከውጭ ምንዛሪ አንፃር በባንክ የነበረው የውጭ ምንዛሪ ተመንና በጥቁር ገበያ የነበረው በጣም የተለያየ ነው የነበረው። ያንን ያስተካከለ ማሻሻያ ነው ይዘን የመጣ ነው። እንግዲህ የሰው ፐርሰፕሽን በባንክ 70 ብር ስለነበረ ከዛ አሁን 120 ሲሆን በእጥፍ ጨምሯል፣ ኑሮ ውድነቱ አብረው ጨምሯል የሚል ሐሳብ ነው። ይሄ ስህተት ነው። ከውጭ ምንዛሬ ለውጡ በፊት ብዙዎቹ ወደ ሀገራችን የገቡ የነበሩ ሸቀጦች አክቹአሊ በጥቁር ገበያው ነበረ የገቡ የነበረው መንግስት በቀጥታ ከሚገዛቸው እንደ ማዳበሪያ፣ ነዳጅ አይነቶች። ግን ይሄን ማሻሻያ ስንተገብር በጣም በተለየ ሁኔታ ጥንቃቄ ተደርጎ ዝግጅት ተደርጎ ስለነበረ አስቀድመን የፊስካል ፖሊሲያችንን በጣም ሰብሰብ በማድረግ የመንግስት ወጪ በመቀነስ ብሔራዊ ባንክ ደግሞ ኢኮኖሚ ውስጥ የሚንቀሳቀሰውን ገንዘብ ተቆጣጥሮ የተደረገ ስለነበረ በምርት በኩል ደግሞ የሰራነው ስራ ውጤት እያመጣ ስለነበረ በጣም በሚገርም ሁኔታ እንደውም የግሽበት ነው የዋጋ ግሽበት የምንለው ኢንፍሌሽን የሚባለው ከለውጡ በኋላ መጨመር ሳይሆን በጣም እየቀነሰ ነው የመጣው። ዛሬ አሁን የካቲት የፌብሩዋሪ መጨረሻ ሪፖርት አለን። የካቲቱን ሪፖርት ከአምና ጋር ብታስተያዩ 28 በመቶ የነበረው አሁን ወደ 15 በመቶ ነው የጨመረው። ይሄ ማለት ግን የዋጋ ሁኔታ እየተረጋጋ መጣ ማለት ነው እንጂ ግለሰቦች የሚሰማቸው የኑሮ ውድነት ሁኔታ ቀለለ ማለት ግን አይደለም። ለዚህ ነው ጥያቄው የተለየ ትርጉም አለው ያልኩት። ምክንያቱም የኑሮ ሁኔታን የምንለካው በእቃዎች ዋጋ ብቻ ሳይሆን ገበያችን እንዴት ነው፣ አጠቃላይ የቤተሰብ ገቢ ወይም የግለሰቡ ገቢ እንዴት ነው የሚለው ነው። የሸቀጦች ዋጋ ምን ይመስላል? እነዚህ የተለያዩ ጉዳዮች አብረው መታየት አለባቸው። ይሄን ስናይ አይ ቲንክ የተቀላቀለ ውጤት ነው ያለው። ወደ አርሶ አደሩ አካባቢ ብናይ በጣም በሚገርም ሁኔታ ገቢ እንደጨመረ እናያለን። አሁን የኢትዮጵያ የግብርና ምርታማነት የጨመረበት ሁኔታ አንዳንዴ ለራስም የሚገርም ነው። ያው መቼም ሁላችንም ወጣ ብለን አይተናል በአይናችን በየቦታ ያለውን ምርታማነት ሁኔታ። ይሄ ምርታማነት የአርሶ አደሩን ኑሮ እየቀየረ ነው የሚለው ዶክተር ፍጹም መቼም ይሄን ሰርቬይ በቅርቡ መስራት አለብን። አጠቃላይ የቤተሰብ ሰርቬይ መስራት አለብን። ግን ግብርና ሚኒስቴር የሰራው አጠቃላይ ክላስተር አካባቢ ያለ የተሰራ ሰርቬይ አለ።
ምርታማነት በ28 በ29% በመጨመሩ ገቢ ቢያንስ በ18% እንደጨመረ በተለይ ክላስተር የሆኑ በክላስተር የሚያርሱ አርሶ አደሮች አካባቢ እነዚህ ደግሞ ትንሽ አይደሉም። አሁን እኮ ግማሹ የሚታረሰው መሬት በመኸር ወቅት ወደ ክላስተር ገብቷል። ስለዚህ ሁሉ አርሶ አደር የገቢ ሁኔታ እየጨመረ ነው ማለት ነው። በሌላውም ዘርፍ አሁን የሌማት ትሩፋትን ብናይ አሁን የወተት ምርታማነት በእጥፍ ነው የጨመረው። የዶሮ ኢንፋክት በ5 በ6 እጥፍ ነው የጨመረው። ከዚህ አንጻር ገበያቸው እየጨመረ የመጣ የህብረተሰብ ክፍሎች የኑሮ ውድነት መጨመሩን በዛ ደረጃ አይሰማቸውም ማለት ነው። ግን ደሞዝተኛው አለ ከተማ አካባቢ ያለው ቋሚ ደሞዝተኛው የኑሮ ውድነቱ በጣም ተሰርቶኛል ቢል ምንም አይ ቲንክ ለክርክር የሚቀርብ ነገር አይደለም። ሶይን ለማስተካከል የደሞዝ ማሻሻያ ባለፈው ተደርጓል። በተለይ አነስተኛ ገቢ የሚያገኙትን በ300% ያክል ተስተካከላለ ያለ ያው እስከ 10% ድረስ ይሄዳል። ግን ገና ነው። የሲቪል ሰርቪሱ ሪፎርም በደንብ ሰርተን ህዝቡን በደንብ ካገለገልነው ታክሳችንን በደንብ ከሰበሰብን የመንግስት ጋር ያለውን ደሞዝ ማስተካከል አለብን። የመንግስት ደሞዝ በቂ አይደለም ለሚከፈለው። እንዲሁም ያግሉ ጋር ያለውም ደሞዝ ከዛው ጋር የሚተያይ ስለሆነ የህዝባችን የገቢ አቅም መጨመር አለብን። ስራ መጨመር አለብን። ስራ ሲገኝ የቤተሰብ ገቢ ሲጨምር የኑሮ ውድነቱ በተቻለ መጠን እየቀነሰ ይመጣል ማለት ነው። በአጠቃላይ የማክሮ ማሻሻያው በእኛ ግምገማ በጣም የተሳካ ነው። ኢንፋክት የኑሮ ውድነት ያደገበት መጠን በግማሽ ቀንሷል ብንል ምክንያቱም ከ28 ወደ 15 ስለመጣ ግን ቅድም እንዳነሳሁት ህዝባችን ጋር ያለውን ሸክም ግን መርሳት የለብንም። ይሄንን ለማስተካከል አሁንም በቀጣይነት ምርትና ምርታማነት መስራት ያስፈልጋል። የህዝባችን የደሞዝ አቅም መጨመር መቻል አለብን። የቀረን የቤት ስራ አለ ማለት ነው። አሁንም ድህነት አለ በአገር ውስጥ። ይሄንን ድህነት የሚቀንስ የህዝብና የመንግስት ትብብር ርብርብ ያስፈልጋል። አስጨናቂው የኑሮ ውድነት ወዴት እያመራ ነው? ከቅርብ ጊዜያት ወዲህ የኑሮ ውድነት እንደ ሀገር ከባድ ፈተና ሆኗል። ሰዎች የተለያዩ ወጪዎቻቸውን ሸፍነው ለመኖር ፈጽሞ አልቻሉም። መሰረታዊ የሚባሉ ነገሮችን አሟልተው ለመኖር ቅንጦት እስከመሆን ደርሷል። የኑሮ ውድነት የብዙሃኑን ህይወት እያናጋ ነው። በመሰረታዊ ፍጆታዎችም ሆነ በሌሎችም ጓዞች የዋጋ ንሮቱ ህብረተሰቡን ከማማረርም አልፎ ተስፋ እንዲያጣ እያደረጉት ነው። በኑሮ ውድነት ኃይል ክንድ እየተደቆሱ ከሚገኙት መካከል በተለይ ደሞዝተኛ የመንግስት ሰራተኞች፣ ምንዳ የሚከፈላቸው የቀን ሰራተኞች፣ ስራ ፈላጊውን ጨምሮ አብዛኛው ህብረተሰብ በኑሮ ውድነት በዋጋ ንረት ምክንያት አዘቅት ውስጥ ገብቷል። አቶ አለሙ ሰለሞን ይባላሉ። በመንግስት መስሪያ ቤት በባለሙያነት በማገልገል ላይ ናቸው። የሶስት ልጆች አባትና የቤተሰብ አስተዳዳሪ የሆኑት አቶ አለሙ በአዲስ አበባ ያለው የኑሮ ውድነት ከጊዜ ወደ ጊዜ እየከፋ ስለመሄዱ ይገልጻሉ። ለቤት ፍጆታ የሚውሉ ምግብ ነክ ነገሮች ዋጋቸው በየዕለቱ በመጨመር ላይ መሆኑን ይናገራሉ። ገቢያቸው ለቀለብ፣ ለቤት ክራይ፣ ለልጆች ትምህርት ቤት ክፍያ ለማብቃቃት የማይችሉ ከቀጣይ ወር ገቢያቸው አስቀድመው የሚበደሩ ወገኖች ቁጥር ከፍተኛ ነው። የዘይት፣ የሽንኩርት፣ የቲማቲምና መሰል የአትክልት ውጤቶች በየወቅቱ ገበያቸው እየጨመረ ነው። የታሸጉ ምግቦች፣ የህፃናት ወተትና ለህፃናት የሚውሉ ፍጆታዎች ዋጋቸው የሚቀመስ አይደለም። አንድ ለምለም እንጀራ እስከ 25 ብር ለመግዛት እየተገደዱ ነው። የቤት ኪራይና የልጆች ትምህርት ቤት ክፍያ ሲደማመር ህይወታቸውን አጣብቂኝ ውስጥ ከቶታል። የመጀመሪያ ዲግሪ ያላቸውና በመንግስት መስሪያ ቤት 13 ዓመታትን ያስቆጠሩት እኚህ ሰው የሚያገኙት ወርሃዊ ደሞዝ ግብር፣ ጡረታና ሌሎችም ተቆርጠውለት ከ7000 ብር አይዘልም። ከዕለት ወደ ዕለት እየጨመረ ከሚሄድ የዋጋ ንረት አንጻር በዚህ ደሞዝ መኖር ከባድ እንደሆነ መንግስት የደሞዝ ማስተካከያ ቢያደርግ ችግሩ ይቃለላል የሚል እምነት እንደሌላቸውና ከደሞዝ ጭማሪ ውጭ ያሉ አማራጮች መፈተሽ እንደሚገባቸው ገልጸዋል። የመንግስት ሰራተኛው አቶ አለሙ ሰለሞን ለኑሮ ውድነቱ መፍትሄ የሚሉት አላቸው። ከተቀጣሪ ሰራተኞች የሚቆረጥ ግብር የሚሻሻልበት ሁኔታ ቢመቻች፣ ሰራተኛው ጠንካራ አደረጃጀት እየፈጠረ በማህበር ቦታና ቤት የሚያገኝበት ሁኔታ ቢፈጠርና ትንሽ ደሞዝ ለሚያገኙ ሰራተኞች የምገባ ፕሮግራም በመንግስት ቢቀረጽ ችግሩ በተወሰነ መልኩ ሊቃለል ይችላል ይላሉ። በኑሮ ውድነት ምክንያት ኑሮ የሚለው ቃልና ህይወት በራሱ እንደሰለቻት የምትናገረው ስሟ ለአሁኑ የተቀየረው ስራው ድንቅ አዳነ ሌላዋ የመንግስት ሰራተኛ ናት። የባለቤቷና የሷ ደሞዝ ተደምሮ 10000 ብር እንደማይሞላ ለቤት ኪራይ 6000 ብር እየከፈለች ሁለት ልጆቿን ይዛ ቀሪውን ገንዘብ ምን እንደምታደርገው ግራ እንደሚገባት ትገልጻለች። ከወር እስከ ወር መድረስ ፈተና ሆኖብኛል።
ዝቅተኛ ወርሃዊ ገቢ ያላቸውና ያለ አባት ልጆቻቸውን የሚያሳድጉ ጎረቤቶቼ የኑሮ ጫና ያሳደረባቸውን መከራ ስመለከት ከኔም አልፎ ለነሱ አዝናለሁ ትላለች። የኑሮ ውድነቱ በዚህ የሚቀጥል ከሆነ በሰዎች ማህበራዊ ህይወት ላይ የሚያሳርፈው ተጽዕኖ ቀላል የሚባል አይሆንም የምትለው ስራው ድንቅ ግለሰቦች ሞታቸውን እስከ መምረጥና እስከ መመኘት ያደረሳቸውን የኑሮ ጫና መንግስት በአፋጣኝ ማስተካከል እንደሚኖርበት፣ አሁን ያለውን የኑሮ ሁኔታ ታሳቢ ያደረገ የደሞዝ ማስተካከያ ለሰራተኛው እንደሚያስፈልግ ታክላለች። በቅርቡ የፌዴራል መንግስት ሰራተኞች ረቂቅ አዋጅን አስመልክቶ በፓርላማ በተደረገ ውይይት ስለ ኑሮ ውድነት፣ የዋጋ ንረቱ ስላስከተለው ፈተና አስተያየት ተሰጥቶበት ነበር። አስተያየት ከሰጡት አንዱ የአዲስ አበባ የፐብሊክ ሰርቪስና ሰው ሀብት ልማት ቢሮ የቡድን መሪ የሆኑት አቶ አብርሃም ደግፌ ናቸው። የቡድን መሪው የሰራተኛው ህይወት እጅግ በሚያሳዝን ሁኔታ ላይ ይገኛል ያሉትን በምሳሌ አስደግፈው ተናግረውታል። በከተማ አስተዳደሩ አንድ ከፍተኛ ባለሙያ ያልተጣራ ደሞዙ 9056 ብር መሆኑን ጠቅሰው ከዚህ ግብር ተከፍሎበት በእጁ የሚደርሰውን ገንዘብ አስልታችሁ ድረሱበት ሲሉ ተሳታፊዎችን ጠይቀዋል። በኑሮ ውድነቱ ሳቢያ ሰራተኞች አንዳንዴ ቢሮ መጥተው ምሳ የሚበሉበት እንደሌላቸው በግልጽ የሚናገሩ እንዳሉም ጠቅሰዋል። ወርሃዊ ደመወዛቸው አላደርስ ያላቸው ሰራተኞች የምሳ ሰዓትን በቤተ እምነቶች እንደሚያሳልፉ ተናግረዋል። በዚያው መድረክ ላይ የአዲስ አበባ ደንብ ማስከበር ባለስልጣን የሰው ሀብት አስተዳደር ዳይሬክተር አቶ ሰለሞን ይልማ በሰጡት አስተያየትም በደሞዝ አነስተኛነት መሄጃ እያጡ ቢሮ ምቹ ሁኔታ አለ በሚል እየተደበቁ የሚያድሩ መኖራቸውን መጥቀሳቸው የኑሮ ውድነቱ አስከፊ ገጽታ የሚያሳይ ነው። እየባሰበት ስለመጣው አገራዊ የኑሮ ውድነት አስተያየታቸውን ለሪፖርተር የሰጡት የፖሊሲ አማካሪው ዶክተር ቆስጠንጢኖስ በረተስፋ በአሁኑ ወቅት በኢትዮጵያ ያለው የዋጋ ግሽበት የደረሰበት 30% ከፍተኛ የሚባል ነው ካሉ በኋላ መንግስት ግን የዋጋ ግሽበቱ ወደ 20% ዝቅ ማለቱን ይናገራል ብለዋል። አሁን ለሚታየው የኑሮ ውድነት የዋጋ ግሽበቱ እንዳለ ሆኖ የሰው ገቢ አብሮ አለማደጉ ሌላው ችግር ነው የሚሉት የፖሊሲ አማካሪው የሀገር ውስጥ ጠቅላላ ምርት እያደገ ቢሆንም በሰዎች ኑሮ ላይ ይህ ነው የሚባል የፈጠረው ለውጥ የለም ሲሉም ያክላሉ። እንደ አማካሪው በኮቪድ-19 ወረርሽኝ ምክንያትና በዓለም በተፈጠረው የአቅርቦት ዋጋ መናጋት ምክንያት ከፍተኛ የዋጋ ግሽበት በመፈጠሩ በኢትዮጵያ አሉታዊ ተጽዕኖ አሳድሯል። በተጨማሪም ኢትዮጵያ ውስጥ ያለው አለመረጋጋት የኢኮኖሚ ቀውሶችን ያስከተለ ነው። መንግስት ከተባበሩት መንግስታት የልማት ፕሮግራም ጋር በጥምረት የሚያወጣው ሂውማን ዴቨሎፕመንት ኢንዴክስ የሰዎችን ኑሮ፣ የትምህርትና የጤና ሁኔታ ከሚያመለክቱ ጥናቶች መካከል አንዱ ነው። በትምህርት በጤናና በኑሮ ሁኔታ አንድ ሀገር ያለበትን ደረጃ በሚለካው አመላካች መሰረት ኢትዮጵያ ከዓለም 189ኛ ደረጃ ላይ እንደምትገኝ የገለጹት ዶክተር ቆስጠንጢኖስ ይህም ኢትዮጵያ ያለችበት ሁኔታ ጤናማ ለመሆኑን የሚያመለክትና አሁን በኑሮ ውድነት ሳቢያ በዜጎች ላይ እየተከሰተ ላለው ችግር አስረጅ ሊሆን የሚችል ነው ብለዋል። የኢትዮጵያ የሀገር ውስጥ ጠቅላላ ምርት በአፈጻጸም ላይ እንጂ የሰው ልማት ላይ ያተኮረ አለመሆኑን ጠቅሰዋል። አሁን እየታየ ያለው የኑሮ ጫና በዚሁ የሚቀጥል ከሆነ ኢትዮጵያ ውስጥ የሚያስከትለው ቀውስ ከባድ ነው የሚሉት ዶክተር ቆስጠንጢኖስ እንደነዚህ አይነት ችግሮች በምዕራብ አፍሪካ ባሉ ቡርኪና ፋሶ፣ ማሊና ኒጀር ማህበራዊና ኢኮኖሚያዊ ፖለቲካዊ ቀውስ የፈጠሩ መሆናቸውን አስታውሰዋል። የዳቦና የነዳጅ ዋጋ ጭማሪ በሱዳን ያስከተለው ቀውስም የሚጠቀስ ነው። ከኑሮ ጋር በተያያዘ ዜጎች ላይ የሚፈጠሩ ችግሮች እንደ አጠቃላይ የህብረተሰብ አለመረጋጋትን የሚያመጡ ናቸው። ይህ አለመረጋጋት በራሱ ሌላ የፖለቲካ ተጽዕኖ ሊያስከትል የሚችል ነው ሲሉም ያሰምሩበታል። መንግስት እስካሁን ሲያደርግ እንደነበረው ለሰራተኛው ማህበረሰብ በአስቸኳይ ሁኔታ ድጎማ ማድረግ ይኖርበታል የሚሉት አማካሪው ይህ መሆን ካልቻለ አገሪቱ ልትወጣው የማትችለው ቀውስ ውስጥ ልትገባ ትችላለች የሚል ስጋት እንዳላቸው ተናግረዋል። በየጊዜው እየጨመረ የመጣው የዋጋ ንረትና የኑሮ ውድነት የሰራተኛውን ህይወት ያከበዱበት በመሆኑ መንግስት አፋጣኝ መፍትሄ እንዲፈልግለት ከሚጠይቁት አገራዊ ተቋማት አንዱ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ወይም ኢሰማኮ ነው። ኢሰማኮ የዘንድሮውን የዓለም ሰራተኞች ቀን ወይም ሜይ ዴይ አስመልክቶ ሰጥቶት በነበረው መግለጫው የሰራተኛው የስራ ግብር ምጣኔው እንዲቀንስና የደሞዝ መነሻ እንዲወሰን ለመንግስት ተደጋጋሚ ጥያቄ ማቅረቡ ይታወሳል።